ዛሬ ነው የላኩልህ ወይስም ቅድም ነው የላክልኝ? ሜጋባይት አይደለም። ስንት ደቂቃ ነው? 32 ደቂቃ ረጅም 32 ደቂቃ ነው። እዚህ ጽሁፍ ላይ እኮ እንደዚህ ይላል። በማንኛውም ሰዓት ጥያቄ ያለው ሰው መጥቶ ማስገመትና ሀቁን ማወቅ ይችላል ይላል እኮ። በቪዲዮም እንደገለጽ ግርግር አልፈጥርም። እኔ ከተማርክ ደግሞ እዚህ ጋር ህዝቡ ማወቅ ስላለበት ህዝቡ ማወቅ አለበት። እየተሰማ ነው። ምንም እኮ እኔ እኮ ያልካቸው እየተቀረጸ ምን መሰለሽ ምን መሰራች እንዳለ ምን ድራማ አይደለም። እናንተመቸው ሌላ ነው ድራማ የሰራችሁ መጣ ማውራት ነው እኮ አወራችሁ እኮ እኔ እኮ እያወሩ እኮ ነው በጸባይ። አሁንም እኮ በቃ ቃል ሌላ ቦታ ካለኝ ጋር ደግሞ ላይ እንደተማረ ነው ሶሻል ሚዲያ እንደዚህ ነው አይደለም። ቤተሰቦቼ እኮ ነው እያወሩ ሌላ ነገር አይደለም እኮ። ይሄን የሚሻል ይሄኛው ነገር ነው ብቻ ይሄን ነገር ያልፈልግም። እኔ የምፈልገው ከእኔ ሌላ ቦታ ካለ ወይስ ደግሞ በረከት እና እንደዚህ አይነት እንዳታራምድ በስነ ስርዓት ማውራት። ይሄን ድራማ ምንም ችግር የለም፣ ግን እንደዚህ አይነት ነገር አታደርግም። ካወራህ ደግሞ ይሰማል። አቢባ ፍቅር ነው እያወራ ያለው ላይቭ ሪከርድ ነው አይደል? ድራማ አይደለም። ጠብቀህ እየሰማ ነው አይደል? ላይቭ ሪከርድ ነው እየቀረጸኝ አቁም፣ በስነ ስርዓት አውራት ላይ ዝጋው እያልነው ነው። ይሄ ማለት እና የኔ ካሜራ ማን ነው የሚያወራው ያለው? በስነ ስርዓት እናውራ። ቮይስ አለኝ ብሏል እኮ ዋትሳፕ ላይ ተላልከው መሰለኝ። ቮይስ አለኝ። አሁን የከፈተው ቮይስ ማለት ማሬ ላይቭ ገብቶ አትቅረጸኝ እያልኩት እኔ ካሜራ ማኔ ደግሞ በስነ ስርዓት እናወራለን ተው ያለውን ቮይስ ነው አሁን የከፈተልሽ። እንዴ ነበር አስቀድሞ ከላይቭ በፊት መስራት ጠይቄያለሁ። ይሄ እኮ ብጥብጡ ይኸውልሽ፣ ይሄ ሀቢባ አሁን የሚያሰማሽ ግርግሩን ከፈጠረ በኋላ እያወራን የነበረውን ነገር ነው እንጂ አስቀድመህ የጠየቅበት ቪዲዮ አለ። በረከት አስቀድመህ የጠየቅበት ቮይስ ሪካርድ አስቀድመህ አለ። ቪዲዮ ላይ ድምፁ ስለማይሰማ በስልኬ በዚህ በደሬ ስልክ ሚዩት አድርገው ብለው። እሺ ጀምር። ኔትወርክ ጥሩ አይደለም በረከት፣ እየያዘህ ነው። ወይኔ ሰላም ነበር እኮ እስካሁን። እየተደወለብህ ነው መሰለኝ። ቮይሱ ላይ ግን የሰማሽው እያስረዳ ነው። በስነ ስርዓት አውራን እያለን ላይቭ ላይ ገብቶ እያስረዳ ነው ያለው ቪዲዮ ነው። አሁን ራሱ የከፈተች ከሜሪ ጋር በረከት ስልክ እየተደወለብህ ነው። አንዴ ልጠይቅህ፣ ሰዎቹን አትደውሉ በላቸው፣ እያያዘህ ነው። እሺ ከዛ በኋላ ክፈተው። እሺ ቮይሱ ይኸው ከሜሪ ጋር በስነ ስርዓት ያወራ ነው አለ። ቆይ ማለት ከላይቭ ውጭ አልተነጋገራችሁም ጭራሽ? ከላይቭ በኋላ ይሄ አሁን ከሜሪ ጋር ያወራኸው ራሱ ከላይቭ በኋላ እኔ መኪና ውስጥ ገብቼ ያወራሃት ቮይስ ኦቨር ነው አይደለም? ነው ኔትወርኩ ይሁን እየተደወለበት ይሁን አልገባኝም ጋይስ። እና እሱ ሲያስረዳ ሚዩት አታብሪበት። እሱ ቪዲዮን ሲከፍት ፕሊዝ። እሱ ቪዲዮን በሚያሳይ ሰዓት ሚዩት አታብሪበት እንዲሰሙ። እኔ ሚዩት አላርግ ነው የራሴን አልገባኝም። ሀቢባይ ሚዩት አታብሪበት ማለት ሚዩቱን አትክፈችው ማለት ነው። ላርገው። እሺ አይዶን ነው ስልክ እየተደወለበት ይሁን ኔትወርኩ ይሁን አላውቅም። እስካሁን ድረስ በሰላም እየሰማ ነው ነበር። መቀለው ፍላወር ካለ ክላክ ፕሊስ ተስተካከለልክ።
ሞዴሬተሮች ካገኛችሁት ኮመንት ላይ ፕሊስ ኢንቫይት አድርጉት። ወይ ጉድ! ኢኒዌይስ ሀቢባዬ ይግባና አንድ ኤቪደንሱን ያሰማ። አይ ቲንክ ኤቪደንሱን እንዲያሰማ ማድረግ እንችላለን። ግን ያው የሜሪ ቦንዳን ስልክ እልክልሻለሁኝ። አትሊስት ክሱን እንድታነሳለት ወይ ደግሞ የምታወሪያት ነገር ካለ ማውራት ትችያለሽ። በእኔ በኩል ከቻልሽ ንገሪው። ከዚህ በኋላ እግዚአብሔርን ነው የምልሽ፣ ስሜን በምንም አይነት ነገር ቢያነሳ እኔም ህግ ጋር ሄዳለሁኝ። ቢካዝ ቲክቶክ እንደምታውቂው ስራችን ነው፣ የምንተዳደርበት ስራ ነው። እዚህ ስራ ውስጥ የገባ ነው ለደግነት፣ ሰው ለመስጠት፣ የሚሰራ ሰው እንዲጠቀም ምናምን ብለን ነው እንጂ ላለመስጠት አይደለም። መስጠት ውስጥ የገባ ነው። ሶ እየተፈጠረ ያለው ነገር በጣም ነው የሚያስጠላው። በጣም ብዙ ውሸት ነው የሚዋሸው። እኔ እናቴ ትሙት ብዬ ብዬ አላውቅም። ለመጀመሪያ ጊዜ ነው መመል ያለሁትኝ። በጣም ይሄ አንኤክስፔክትድ ነገር ስለተፈጠረ አሁን ድክመት ያለው ከሱ ብቻ አይደለም እኮ የእሱ ጥፋት። አዎ ልጅነት ቸኩሎ ብራንድ ነው የሰው ስም ሚዲያ ላይ ወጥቶ ማጥፋት በህግ ያስጠይቃል። ትክክል። ግን ቻሌንጅ ደግሞ ሰጥቶ አንድ ሰው ቻሌንጁን ሀሳብ መቀየር በህግ ያስጠይቃል። ቻሌንጅ አግሪመንት እሱ ምንም አግሪመንት የለንም። ስቲል ግን አግሪመንት ባይኖርም ፎሎወር ሳይሞላም ይኸውልሽ፣ ያልገባሽ ነገር እምነቱ ብለን ኢቭን እኮ ፎሎወር አልሞላም ሀቢባዬ። አሁን የምልሽ ፎሎወር እንኳን አልሞላም። ፎሎወሩ ሳይሞላም ቀን አልፎም ስልኩን ልንሰጠው ፈቃደኛ ነበርን እኛ። ልንሰጠው ነው ሄድ ነው የዛን ሰዓትም አንፎሎ አድርጎ ማይሆን ነገር አድርጎ ምናምን እንዲከለከል የሆነው እራሱ ነው። አልፈልግም አንፎሎ አድርጎ ያለ እራሱ እና ከይቅርታ ጋር ከመወሰናችሁ በፊት እናንተ ወጣችሁ ለህዝቡ ይሄንን የእሱን ሳይድ እና የአንቺን ሳይድ አስረድታችሁ ማን ጋር ነው ጥፋት ያለው የሚለውን ህዝቡ እንዲፈርድ እድል ሳትሰጡ ዳይሬክትሊ ወስናችሁ ለሱ የነበረውን በዲሲፕሊን ጉለት ኦልሬዲ ለሌላ ሰው እንሰጣለን። ስራ በላሸብን እንዲ አሁን ይኸውልሽ ስራን ያገናኘን ከሱ ጋር ስራችንን፣ ስማችንን፣ ሜሪ ትሪፍትን በማይሆን ነገር ነው ያስነሳው፣ በማይሆን መልኩ ነው ያስጠፋው። ኤኒዌይስ አሁንም ኤቪደንሱ ለመስማት በጣም ፈቃደኛ ነኝ። ሚዩት ክፈትና ሚዩት አድርጊ። ኦኬ ክፈትና መሀል ላይ እንዳታወሩ እሺ። ያው ህሊና ሚዩት አድርጋለች። እናንተ አጠገብት ያሉት ሰዎች እንዳያወሩ እኛ በጥሞና እንድናዳምጥ። ምንም ችግር የለውም። ያው ትንሽ ጥራት ሊጎለ ግን ይሰማል። ችግር የለውም። እሺ ከዚህ ከሜሪ ጋር ከዚህ ጀምሮ ነው ምንድን ነው ጋይስ? ኔትወርክ ነው ምንድን ነው? ተደውሎበት ነው ኔትወርክ። ተሰቃየን እኮ። አረ በረከት ተሰቃየን። ወይ የሚደውሉብክን ሰዎች አስቁማቸው። ኦር ኔትወርክ ነው ምንድን ነው ችግሩ? ሁለቱም ወገን ጋር ነው ድክመት ያለው። እነሱም ቻሌንጅ ሲሰጡ ቀን መጥቀስ ነበረባቸው በይፋ። እንደገና ደግሞ ቀኑ እስኪደርስ ድረስ 15 ቀን ከተሰጠ ለአንድ ቻሌንጅ በ15 ቀን ውስጥ 100,000 ፎሎ የደረሰ አካል 1.5 ሚሊዮን የሚገመት እቃ ይሰጠዋል። ግን በዛ 15 ቀን ውስጥ የሚሸጠው እቃ ይቀንሳል ከዛ ላይ ብሎ እንደዚህ ጥርት ጽድት ያለ ቪዲዮ መስራት። ከዛ 15 ቀኑ ሲያልቅ ያ ሰው 999 ቢያደርስ እንኳን አንድ ፎሎ ቢጎል ሶሪ አልሞላክም የማለት መብት አለው ቻሌንጁን የሰጠው አካል። ኧረ እኛ እንደዛ መሆኖ ልንሰጠው ፈቃደኛ ነበርን። ሲጀምር መስጠት ስለሆነ አላማችን። አሁንም አልኩሽ አግሪመንት እንኳን ያልሰፈረው ሀቢባ ያልገባሽ ነገር መስጠት አላማ የሆነ ሰው ማለት ነው። እኛ 15 ቀን አልፎት እንኳን ዝም ያልነው እኮ ለዛ ነው። 15 ቀን አልፎት ራሱ እኮ እኛ አሁንም ቀኑ እኛ ጋር ማተር አያደርግም። ልንሰጠው ነው የምንፈልገው። አንፎሎ ያለበትን ቪዲዮ አላሰማሽም። ይኸው ሙሉን አግኝቻለሁ። አንዴ ላሰማሽ። ሙሉ ቪዲዮ ብቻ እንደዚህ ነው የተፈጠረው። አይ ቲንክ እኔ አሁን ሀቢባ የማይሆን ቦታ ሁኜ ቆሜ ነው ማዋራሽ።
አውሪውና እሱም ሀቁን ያሰማሽ። በጣም ነው የማመሰግነው። አትሊስት ሀቄን በስነስርዓት ሰው ባለበት መልኩ እንዳረግ ስላረግሽኝ የሜሪ ትሪፍተን ስልክ እልክልሻለሁኝ። ኤኒታይም ለእኔም ቁጥሬን አስቀምጥልሻለሁ። ደውለሽልኝ ማውራት ትችላለሽ። ዋትሳፕ ላይ ነው አሁን እኮ የላክሽልኝ። ይሄ ነው ግን እኔ አሁን ለምሳሌሽ የእናንተ 2 ድክመቶች አሉ፣ የእሱ ደግሞ 3 የሰራቸው ስህተቶች አሉ። ስለዚህ ይጣፋና አንቺ መሀል ላይ ሆነሽ ደግነትሽን መልካምነትሽን አሳይን። ከሜሪ ቦንዳ ጋር አስታርቅሻቸው። እሱ ምስኪን ድሃ ሊስትሮ ነው፣ ገባሽ? አስታርቅሻቸው። ላስረዳሽ ቢሆን አይዶን ማይንድ ሊሸጠው ነው፣ ክርስቶስን ሊሸጠው ነው። እንደሚሰራበት ቃል ይግባለን። ህዝብ ያለ ከሸጠው ነገር ራሱ ነው የሚዋረደው። ሶሻል ሚዲያ ማኔጀሯ ነኝ እኔ፣ ሶሻል ሚዲያ ማኔጀሯ ነኝ አይደል? እንዳልሽኝ አሁን ክርስቶስን ስቲል ሜሪን አልኩሽ እንዳትከሰው። እኔ ከትላንትና ጀምሮ እናቴ ትሙት እየተጨቃጨኩለት ነው። በቃ እያዋራኋት ነው። ክስ ድረስ እንዳትሄጂ እያልኳት ነው። አሁን ክሱን ትታ እንኳን ቦንዳውን ለመስጠት እሺ ብላ ፈቃደኛ ከሆነች እኔ ምን ችግር አለብኝ? ወይ አሁን ደውለሽ ጠርተሻት፣ አንቺ ሚውት አድርገሽ ደውለሽ ጠርተሻት፣ ህዝቡ ይጠይቃት። ገባሽ? 20 ምናምን ሺህ ህዝብ አለ። ህዝብ አክብራ መቼም እምቢ አትልም። ስለዚህ እንጠይቃትና በቃ ይቅርታ ታድርግለት፣ እሱም ይቅርታ ይጠይቃት። ህዝቡ ፊት ይቅርታ ታድርግለትና ትስጠው፣ ይስራ፣ ይለወጥ። ነገ እድሜ ልኳን ትመሰገንበታለች። እሱ አድጎ ገባሽ? አይኖ ልጅ ነው፣ ልጅነት ነው። መጥፎ መካሪዎች አሳስተውት ነው እንጂ አሁን እኔ ሀቢባዬ በጣም እቸኩላለሁኝ። ጌታን ነግሬሽ የለ የወጣሁኝ ዳር ላይ ቆሜ ነው አሁን ራሱ ማወራሽ ያለሁትኝ። በተቻለኝ አቅም ያለኝን ሀቅ ደውለሽ እሷን መጥራት ምን ያህል ደቂቃ እኔ እሺ ብትል አይደለም አይደል? ክርስቶስን ነገርኩሽ። ኦልሬዲ ጠበቃ ጋር ደብዳቤ ምናምን ይደርሷል። እኔ እቃውን ለምን እሸጣለሁ? እኔ እኮ ህይወቴ ይቀየራል ብዬ ነው አይደል ቤተሰብን እንትን ያልኩኝ። በምፈልገው መልኩ ካገኘው እኔ እቃውን ቁጭ ብዬ ለመስራት ነው። እዛ ጋር ለመስራት ነው። ገብቶሻል አይደል? ማኒፑሌት አድርገህ ጨርሰህ መጠቀም ሲያቅትህ ነው በእንደዚህ አይነት ወይ እየተጠቀምክ ያለው። እኔ ያንተን ሳይድ ያየሁት መቼ ሆነ ታውቃለህ? ያንተን ሳይድ ያየሁት ጠዋት ደውለህልኝ ወዲያው እንደዛ ስትለወጥ ቀድመህ ሳትነግረኝ ስትቀር፣ በቃ ይሄ ሁለቱ ባህሪህን ያየሁት የዛኔ ነው። በቀናነት እያዋራሁ አንተና ጓደኛ ሲጀምር ልጅቷ እንዲህ አይደለችም ብላችሁ እኔን እንኳን ስሜን አጥፍታችሁታል። ገባህ? እኔ ብትጠይቂ በቃ አሁንም ቀረ ስሜን በማጥፋት አሁንም ቢሆን የኔንም የሜሪ ቦንዳንም ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲል ቦንዳ ቤቱ ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም፣ ከዚህ በኋላ ማለት ነው እናንተን በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። ይሄ በቃ ቃሌ ነው። ምንም አይሆንሽ። አንቺም እኮ ያልተባሉ ነገሮችን አሁን ቪዲዮ በስነስርዓት አቀናብረሽ እኮ እያየ ያልተባለ ነገር ሸጠው ነው። ልጠይቅነት አንዴ ህሊና ከምን አንጻር ነው ሊሸጠው ነው ብለሽ ያልሽው? 1 ሚሊዮን ብር እንኳን አያወጣም። የዛን ቀን እኮ እያወራ ነበረ ዲር እንዲህ እያወራን ነበር እኮ ራሱ ቶታሊ ምን እንዳለን ታውቂያለሽ? 1 ሚሊዮን ብሩን ስጡኝ። ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው፣ ግሬትፉል ነው የሚሆነው። 1 ሚሊዮን ብሩን ስጡኝ፣ 500 ሺህ ይቅርብኝ። እግዚአብሔርን ቃል በቃል ማለት ነው 500 ሺህ ይቅርብኝ፣ 1 ሚሊዮን ብሩን ስጡኝ። በቃ እንደዛ ነው ሲለን የነበረው። ሊሸጥ አስበው ስላልተሳካለት ብሩ ነው የሚፈልግ። ቶታሊ ሰርቶ ሊለወጥበት የሜሪ ቦንዳን እንትን ላኪልኝና 1 ሚሊዮን ብር ስጡኝ። ሶሪ ዋትሳፕ ላይ ልክልሻለሁ። ሚስ አንደርስታንድ እየተደረገ ሀቢባዬ እኔ ሲጀመር ከዚህ በላይ ራሱ ላይክ ዲስአፖይንት መሆን አልፈልግም። በጣም በቃ ያላቸውን ማስረጃ ያሰሙ። ሚስ አንደርስታንድ እየተደረገ ነው የምልሽ ይህንን ነው። ዲር መውጣቴ ነው። 1 ሚሊዮን ብር ስጡኝ ያለው ለምን እንደሆነ አስረዳሽ። 1